ከየት ነው የመጣው እንዴት ነው ቪዲዮ አንተ ጋር ሊኖር ይችላል ያውልህ ተረጋጋ ማን ምንድነው ከሷ ጋር ምን እንደሸረባችሁ እዚህ ላይ መረጃ አለ ዳር ነው የበጠበጥከው እስካሁን ተጫውታል አሁን ይበቃል እሺ ያውልህ በሰው ላይ መቀለድ ለነሽ ብለ እዚህ ቤት ውስጥ አስገብታ ይሄን ሁሉ ማድረግ ልክ አይደል ይበቃል ምን ያህል በሰው መጮች ይበቃል ናይድ ለብረባቴ በቃ ትሄዳለህ አንተ በጣም ትልቅ የሳይኮሎጂ ጉዳት ነው የደረሰብኝ በእውነቱ በጣም ጥሩ ሁኔታ ላይ አይደለም ያለው ስቲል ባለቤት ብቻዋን ታገኛታለህ ከሷ ጋር ግንኙነት ምንድነው ያው ብዙ የተፈጠረ ነገር አለ አንቺ ቁጭ በይ እስኪ ያሳየን ቪዲዮ ማን የሚያሳየው ስለዚህ ነይ ፖሊስ ጣቢያ ትሄጃለሽ ነይ ትሄጃለሽ ፖሊስ ጣቢያ ነው ዲስታንስ የኛራት እንዴ ለመረዳት ያናል ከባድ አይደለም እንግዲህ አሁንም ያንን ጉዳይ እንግዲህ በቅርበት እየተከታተልነው ነው የኛ ክሩ አባላት በፍርድ ቤት እንግዲህ ጉዳዩን እየተከታተሉት ነው በጣም ተደራራቢ ወንጀሎች ነው የሰሩት እንግዲህ ሁለቱም በዛ ደግሞ ህግ ይጠይቃቸዋል እኮ ምንድነው አትናገሪም ወይ እናገራለሁ እኮ እሱ እኔ እሱ ቆይ ቁጭ ብላል አልቀመጥም ተናገሪ የምትናገሪ ከሆነ ተረጋጊ ማለት ዳንኤልም ሄኖክም ሁለቱም ስሙ አይደለም ሲጀምር ሁለቱንም ለሌላ ነገር የሚጠቀምበት ስም ነው ታገኝበታለሽ ምናምን ሲለኝ በቃ ፒስ ነው ምናምን በየገቡበት ነገር ነው እንጂ ምንም ማቆ ነገር የለም ከዛ በቃ ጫት ቤት ምናምን እንደቃለና በርጫችንን ምናምን እየበላን ብቻ አላቀም እንጂ ካንዱ ስተት እንደገና የሚቀጥለውን ደግሞ ማስተካከል እንዳድልሽ እንግዲህ እንድትረጅን እንፈልጋለን ማለት ነው ተናገር እየተጠበቁሽ ነው አልወለድንም አለመውለዳችን ደግሞ ለኔ ጥሩ ምክንያት ነው ምናምን በዛ ላይ ደግሞ የምር እሷ መውለድ ስለማችል እንደሆነ ነው እሱ እንዲያሳመናት እሷን ግን አይደለም እሱን ትዬ አንቺን ነው ፖሊስ ጣቢያሽ የምሄደው ማማ እኔ እኔ ምን አደረኩኝ ያደረግሽውንማ ታውቂዋለሽ አሁን ልናገር የምትይው ነገር እዛ ሳናዝሽ ትናገራለሽ እኮ እናገራለሁ እኮ አሁን የምትናገሪ ከሆነ ታገስሽ ግን ደግሞ እንትን እነቷን ነው የምፈልገው ሌላ ምን እፈልጋለሁ አንቺ ማጣጣሽ ደፍኛ አይደለ አዩ እንዴት ሲሆኑ ይው ቁጭ በል ያሳላችሁ ብዙ ቅዶች እንዳሉን እያወቅሽ እዚህ ልጅ ላይ እንዴት እንደዚህ ትጫወትባታለህ ምንድነው ምን የተጫወትኩት ነገር አለ ልጅቷ መውለድ እንደማችል አትችልም ማው እኮ ለቀቀኝ ማን ስለሆንክ ነው አንተ ሲጀምርልኝ ነው የምትለው ሰማኛለህ ይኸውልህ ይበቃል ኧረ እኔ ሁሉንም ተነሽ ሁለት ቀጥ እንዴት እንደናፈቅሽኝ አይራስ እንዴት እንደናፈቀኝ ሳይሆን በቃ ደግሞ በዝብዝፍ ብትልሽ ምን ነው ስራ ቢያንስ ወጣ ምናምን ነገር ታምሻለች ምናምን አሁን በቃ ዝብዝፍ ነገር አለች ነው እንጂ ታውቂያለሽ እሱ ምንድነው ግን ጸባይ እየተቀየረብኝ ነው ምናምን ነገር እያለች ያ ነገር ማስመሰል መቀጠል ደግሞ ይሄ የምትቆጣው ምናምን ነገር ትንሽ ከስከሳለሁ አይሻልም እሱ ያሰማ ተቃጥላኩ ልትወጣኩ ምን ትቃጠላለች እቺ የእውነት በቃ ላይ የስንት ሰው ጨጓራ ያዘሽ ነው የሚመስለው ሰው ደስ እንዳንቺ እንደዚህ ፍልቅ ክትልልኝ ምን አለበት እኔ ሁሌ እንደተቆሳተረች እንደታታሪ ካታው ማስመስለኝ ምን እንደዚህ ጭምት እንደሚያደርጋት ይገባኝ እና በቃ ቻው ገና ደቀል ግን እሱ ተውና ሊተራፈቀኝ ነው አሁን እሳት ነው ስላገኘው እንዴት ደስ እንዳለኝ ፍስስ እኮ ነው የምታደርጊው ውሃ እኮ ነው የምትሆኚልኝ ታዲያስ እኮ ነው ሙድ ያራባች በቃ ሻይ ምናምን ለስላሳ ነገር ማምጣት አይ ማፈልግም ይችላል ያለው ግን በቃ
እንዴ ተደረስ መጣው ብላችሁ አራቀለ ዛሬ መውጣት አገሩኛል ሰሞኑን ሁሉ እንደዛ እንዳዝዘለ አራ እንኳን ወጣች አሪፍ ቁጭ ስጋው ማለት አለች ልጅ የሚያቆም በሰጥሪ ይገሳይ ስለዚህ ማለት ነው አመረኝ ስራ ላይ ሆነችብኝ ስራ መቼ ምንድነው ይሄ ማና አንተ ምንድነው በረም ጀመር ይሄ ቪዲዮ አንተ ጋር እንዴት መጣ እኮ ምንድነው ማና አንተ ቆይ ሲጀመር ራሱ ምንድነው ከየት ነው የመጣው እንዴት ነው ቪዲዮ አንተ ጋር ሊኖር ይችላል ያውልህ ተረጋጋ ማን ምንድነው ያውልህ እኔ ጋር ነግሬያለሁ አይደል እንደማልታውቅ ነግሬያለሁ እውነታው እንድታወጣ እኮ ምንድነው እዚህ ቤት ለምን እንደመጣ እዚህ መረጃ አለኝ ምን እንደምትፈልግ ከሷ ጋር ምን እንደሸረባችሁ እዚህ ላይ መረጃ አለ ስለዚህ ይሄን በቀጥታ ለባለቤት አሳያታለሁ ማለት ነው ሲጀመር እኮ እኔ በለለውበት መጣ ነበር ማለት ነው ይሄ የሆነ ነገር አለው ሲጀመር ከሷ ጋር ተነሰሱ ነገር ነው ማለት አለ ግንኙነት ማለት ተነሰሱ ነገር ነው ምን ለማድረግ እንደየሞከራችሁ እንደሆነ ግልጽ ነው ነገሩ ወደ እኔ ለማምጣት ነው ይሄ በድብቅ ካሜራ የተቀረጸ ቪዲዮ ነው እኮ እንዴት ልትቀርጸው ቻልክ አንተ እዚህ ምን ታደርጋለህ ባለቤት ብቻዋን ታገኛታለህ ከሷ ጋር ግንኙነት ምንድነው ነው ለምንድነው እጭ ቆየው በመንት ቁጭ ባይ ቆይ እንደዛ በገዛ ቤቷ ነው ውጭ የምትቆየው ቆየን ከተራስ ነበርኩ ነይ የተፈጠረው ምንድነው አረፍ በሰላም አረብላችሁ እንደሰጣችሁ አንቺ አረፍ ምንድነው ያው ብዙ የተፈጠረ ነገር አለ አንቺ ቁጭ በይ እስኪ እንደሱ አይደለም ይኸውልሽ እኔ ብዙ ያወቅኳቸው ነገሮች አሉ ተነጋግረን ነበር እውነታው ላይ ደርሼ እውነታውን ላንቺ ፍንትው አድርጌ ለማሳየት ቃል ገብቼልሽ ነበር አይደለም በዛ ቀደም ይኸውልሽ በዛ መሰረት ይኸውልሽ ብዙ ነገር ስናወራ ይኸውልሽ ባለቤቴን ስሚኛ ለናግርሽ እኮ ነው ብዙ ነገር ስናወራ ቆይተን አፍን ዝጋ አንቺን እንደሚወድሽ ምናምን ነገር እየነገረው ነበር እናንተ ሁለታችሁ አሁን ሻይ ቡና ልንል ነው እኔና ሻይ ቡና አይደለም ብንውጥሻ ወተን ተጣ ውጪ ምሳ እየበላን ሻይ ቡና አንድ ሁለት እያልን ምናምን ብናወራ ነው የሚሻለው ይኸውልህ አንተ የምጠጣ ሰው ልትሆን ይችላል እኔ ደግሞ መጠጣለሁ ቡና እንጠጣለን ሻይ ማኪያቶ ብዙ ነገር አለ ማልጠጣ ምንም ይቅርብኝ ግድ የለም እንዴ ይሄን ሁሉ ቤቴ መተማ በባዶ መሸኘት አረባክህ አዎ ምሳ በልተን ይኸውልሽ ምንድነው እየተፈጠረ ያለው አልኩ ማስመሰሉን ተወው ደከሙ ብዙ ነገር አወራን እውነት እናንተ ለሱ አስባችሁ አዎ አንተ እውነት ለሱ አስበ አዎ ባለቤቴ አዎ ምንድነው የተፈጠረው ወንድሜ ይኸውልሽ ያው እንግዲህ ሁላችንም እዚህ ጋር ለምን እንደምንሸዋወድ ግልጽ ነው ግን እዚህ ጋር ማታቀውን ነገር ለሷም መንገር ግዴታ አለብኝ ምንም ማታቀው ነገር ይል አሁን ደከመው ማውራት ነው አልደከመኝ አንቺ ዝም በይ ያው ስላሰብሽልኝ አመሰግናለሁ ግን እኔ አልደከመኝ ከደከማችሁ መውጣት ትችላላችሁ አብረን ሻይ ቡና እንበል ምሳም እንበል በባዶ ወደ አስለፍልፈን እንደን ሁሉ ያውልሽ ይሄ እዚህ ስልክ ውስጥ ያለው መረጃ እንግዲህ አንቺ ማታቃቸው ብዙ ነገሮች አሉ አንቺ ያውልሽ አንቺ ዘመናዊ እዚህ ውስጥ በመታየው ነገር እንድትደናገጭ አልፈልግም ግን በጊዜውነቱ ማወቅሽ ቆንጆ ነው ላንቺ እና ብዙ ነገር ከጀርባሽ እየተደረገ እንደነበረ አይደለም ሻይ ቡና እንበል አራበኝ አልደከመኝ ዘመበል በቃ ይሄ ሁሉ ነገር እንዳታደርጉ ቀድሜ ተናግሬ ነበር እኮ ግን ዛውጪ እስቲ ዝም በሉ ያወራኝ እስቲ ሊያወራኝ ነው አይደለ ካወራኝ ነገር አለ በቃ ዝም በሉ እኔ ውጪ ምን ነገር እንዴ ያውልሽ አሁን የማሳይሽ መረጃ አለ እነዚህ ሁለት ሰዎች ካንቺ ምን እንደሚፈልጉ እዚህ ላይ መረጃ አለ ይሄ መረጃ እንደው እናትነቱ ነው የምፈልገው ሌላ ምን ፈልጋለሁ አንቺ ማጣቀሽ ደፍኛ አይደለ አዩ እንዴት ሲሆኑ እንደ እዩ አንቺ ቆይ ተረጋጊ እንደ ልጄ ቦይሽ ተረጋጊ እንደዚህ እንድትሆኝ አይደለም ይኸውልሽ ተረጋጊ እባክሽ ተረጋጊ እኔ ማመን አልችልም አንቺ
እባክሽ ተረጋጊ ይኸውልሽ እንደልጄ ቤቴ ባመጣሁሽ ተዳሬ ተመጣጣለሽ እኔ እኮ እንደዚህ እንድትሆኝ አይደለም ቁጭ ብያ እንደ ተረጋጊና ይሄ ተረገመ ነው ሲጀምር እንደዚህ ሁሉ ይዳረጋል ቁጭ በል በቃ አንተ ቁጭ በል አሁን በቃ ይሄን ያልቻልከው ትዳሬን በጠበጥከው እኔ ራስህ ነህ ትዳርን የበጠበጥከው እስካሁን ተጫውታል አሁን ይበቃል እሺ ያለ በሰው ላይ መቀለድ ልክ አይደለም ያደራ ልጅ ነሽ ብለህ እዚህ ቤት ውስጥ አስገብታ ይሄን ሁሉ ማድረግ ልክ አይደለም እኔ ለምን ተረጋጋው አስወጡልኝ ከቤቴ ሁለቱንም ከቤት አስወጡልኝ ተረጋጊሽ ያውልሽ እንዴት ነው የምረጋጋው እንዴት ነው ልረጋጋ የምችለው ምንም ቢሆን በጊዜ ማወቅሽ ጥሩ ነገር ነው ለመረጋጋት ሞክሪ አይዞሽ እኔም ማመን አልችልም እንደናንተ አይነት የማይረቡ ሰዎች እንደዚህ እርስ በርስ እየተነጋገሩ የሰውን ገንዘብ ለመብላት የሚያደርጉት ሙከራ ደስ አይልም ልክ አይደለም አሁን ያው ያደረጋችሁት ነገር ኦሬዲ አምናችኋል አሁን ቀጥታ ወደ ፖሊስ ጣቢያ ነው ስለምን ፖሊስ ጣቢያ ነው የምትወሩ ሰማኛለህ ይኸውልህ ፖሊስ ጣቢያ መሄድ አለብህ ያን ፖሊስ ጣቢያ እዛ ሁሉንም እናስረዳው ና ተነስ ማን ስለሆንክ ነው ተነስ ምን ማለት ነው ቁጭ በል ሰማኛለህ ፖሊስ ጣቢያ ትሄዳለህ ማን አንተ እኮ ትሄዳለህ ና እሺ ተነስ ቁጭ በል እዛው ተነስ ይልሽ ለቀቀኝ አትንከኝ ያደረከውን ነገር ታውቃለህ ማን ስለሆንክ ነው አንተ ራሱ ጆል ሰማኛለህ ይበቃል እኔ ያልበሰው በሰው መጮች ይበቃል ናይድ ለብረባት ሄዶ ትሄዳለህ ማን አንተ ለቀቀኝ ኧረ በቃ ነው ሁሉንም እውነቱን እናገራለሁ በቃ ምንድነው የምትናገሪው ደግሞ ምንድነው የምትናገሪው የምታውቂው ነገር አለ ማለት ነው ምንድነው የምትናገሪው ዞር በል ቆይ አንተ ምንድነው የምትናገሪው የተፈጠረው ነገር ምን የተፈጠረ ነገር አለ ምን የተፈጠረ ነገር አለ እሺ ተዋት ልጅቷን ወደዚህ ሁን እሺ ምንድነው የምታውቂው ነገር ምንድነው የምትናገሪው አይደለም እኮ ምንድነው የምትናገሪው አስፈራርቶሽ ነው ምንድነው የምትናገሪው ነገር አለ አትናገሪም ወይ ነው ወይስ ሁላችሁንም ከነደበቃችሁት ነገር ወደ ፖሊስ ጣቢያ ይዛችሁ አይደለም ምን የተፈጠረ ነገር አለ ምንድነው የምትናገሪው ተዋት እንጂ ትናገር ምን አለ እኮ ማለት ትናገር አይደል እንዴ ለምን የምትቆጣት ምንድነው ችግር አንተ አትጮብኝ ለምን ነው የማልጮው ምንም የተፈጠረ ነገር የለም ምንም ያልሽ የምትናገሪው ነገር ተናገሪ ያለበለዚያ እሱንም ፖሊስ ጣቢያ ይዞ እንደሚሄዱ አንቺንም ይዤሽ ይላል ማለት እኔ እንዴ እናገራለሁ ምንድነው የምትናገሪው እኮ ተናገሪ ለማስ ነገር ማንቺ የምታውቂው ነገር በቃ ንገሪ አንዴ እንደሆነ ገላችሁኛል ንገሪ በቃ ምን አርገ እንዴ እናገራለሁ ብለሻል አሁን የምታውቂው በቃ ተናገሪ ቀልድ ነው እንዲያሹ ማትናገሪ ከሆነ ይኸውልሽ ማንንም ሰው መረጃ ስላለኝ ማንንም ሰው ከኔ አይተርፍም እንዴ ምንም እኮ ያሳየን ቪዲዮ የሚያሳየውን ስለዚህ ነይ ፖሊስ ጣቢያ ትሄጃለሽ ነይ ትሄጃለሽ ፖሊስ ጣቢያ ነው ዲስታንስ የኔኛ ናት እንዴ አትናገሪም ትናገሪያለሽ ቁጭ በል እንደውም አንተ ሰው በቃ አንተም ቁጭ በል እዛ አዎ እኛም ቁጭ እንላለን ምንድነው ቆይ የምታውቂው ነገር አለ አይደል ለምን ደማት አይደለም ፖሊስ እሱን ፈርታ ነው የማትናገረው የሆነ ሌላ ያላወኩት ሌላ የተደበቀ ነገር አለ አይደለም ፖሊስ ረኒ ያመመኝ ነው በቃ ፖሊስ ይኸውልሽ የምታውቂውን ነገር ንገሪ ያለዛ አንቺ ማቴጂም ከሆነ ፖሊሶች እዚህ ይመጣሉ የት ነው የሚመጡት እዚህ ይመጣሉ በአንድ ስልክ ላስመጣቸው ይችላል ምን አለና ነው የምትመጣው ልትናገር የምትፈልገው ነገር አለ አንተ ዝም በል ምንም የምትናገረው ነገር የለም ምንድነው አንቺ የምትናገሪው ምን አለ በቃ ንገሪ ስለ ቪዲዮቹ ንገሪ የምን ቪዲዮ አሁን ስላሳየ ቪዲዮ ስላየሁት ቪዲዮ ያውልሽ አትናገሪም ትናገራለሽ ቪዲዮ አይደለም እና አትናገርም ወይ ናገራለሁ ምንም የተፈጠረ ነገር እኮ የለም አንተን ፈርታ ነው እርግጠኛ ነኝ ለምንድን ነው ምን አረኳት ወይ አንተ ትወጣልኛለህ ለምን ከቤቴ ወዴት ነው የምሄደው ናውጣ በቃ ውጣልኝ እንደው ከቤቴ ወዴት ነው የምወጣው ውጣ አይ ውጣና እንዴ አይ እሺ ትናገራለሽ አትናገሪም እናገራለሁ እንዴ ምንድነው የምትናገሪው ምን አለና ምን የተፈጠረ ነገር አለ ለምታውቀው ነገር አለ ትናገር ምን አለ የለም አልናገርም
እኮ ምን አለና ነው ሲጀምር የምትናገር በቃ እሺ አንዴ ብቻ ላናግራት ትወጣልኛለህ ከቤት ወዴት ነው የምወጣው ከቤት አይደለም አንዴ ይወጣልኝ ከየት ነው የምሄደው ከቤት አንዴ ይወጣልኝ እሺ ግድ የለም ተነሳ አንዴ ይወጣልኝ ይኸውልሽ የምትፈሪው እሱን ከሆነ አሁን ወጥቷል ስለዚህ መናገር የምትፈልጊው ነገር ተናገር የለም ማለት ምን ነገር አለ አይ የለም ይኸውልሽ እዚህ ጋር የምትፈሪው ነገር የለም ስለዚህ ተናገሪ እና ደግሞ እኔ ልጠብቅሽ ቃል እገባለሁ ምንድነው የደበቅሽው ምንድነው የደበቃችሁ ያላችሁት ደብቀን ነበር አይ የለም እኮ ማለት ቪዲዮ እየቀለድሽ ነው አይደለም ስለ ቪዲዮ ብቻ አይደለም ሌላም የደበቃችሁት ነገር እንዳለ ግልጽ ነው ምንድን እኮ ንገሪኝ እሱን አንቺ ነሽ የምታውቂው ቪዲዮ የለም አባቴን አቀፍኩት ቪዲዮ አረ በቃ እንዴ ምንድነው በቃ አትናገሪም እንዴ ይኸውልሽ ማትናገሪ ከሆነ ግን ከዚህ በላይ አልታገስሽም እሱን ትዬ አንቺን ነው ፖሊስ ጣቢያ ይዤሽ የምሄደው ማማ እኔ አዎ አንቺ ራስሽ እኔ ምን አደረኩኝ ያደረግሽውንማ ታውቂዋለሽ አሁን ልናገር የምትይው ነገር እዛ ሳናዘዝሽ ትናገራለሽ እኮ እናገራለሁ እኮ አሁን የምትናገሪ ከሆነ ታገስሽ ግን ደግሞ እንትን የለማ እንዴ የለም ልጅ ጤነኛ ናት አንቺ ለምንድን ነው ማትነግሪው በቃ እንዴ ንገሪ ሁሉንም ነገር እንዴ እየበቃ ያየነው እየተጫወትሽብኝ ነው ወይስ ምንድነው አይደለም እንዴ ማለት እንጂ ምን ያየሁትን ነገር ማንም አባቴን አቀፍኩት እናገራለሁ እያልሻለውን ነገር ምንድነው የምናገረው አባትሽ እንዳልሆነማ እኮ ቪዲዮ ላይ እኮ አየንኩ ከቪዲዮ ውጪ ልትናገሪ ስትይ ዝም በይ አትናገሪ ሲልሽ የነበረው ምንድን ያው ያቃል ስናደድ ያመኛል ስደነግጥ ምናምን ለሳል አይመስለኝም እንደዛ አይመስለኝም ሲያስፈራራሽ ነበር አይደለም ያደራ ልጁ ነበር ሲንከባከብሽ ነበረ ባንዴ እንዴት ሊጮህብሽ ቻለ አይጮህም እኮ አልጮህም ያው አባት አይደለ ይቆጣል አባት ይኸውልሽ አባት የምትይ ነገር በቃ እኔ ራሱ በቃኝ ስለዚህ ቀጥታ ይዤሽ ልሂድ ወዴት እንዴ እና አትናገሪም እንዴ አትናገሪም ወይ አትናገሪም እንዴ በቃ እውነቱን ተናገሪ አይበቃሽም እንዴ እውነቱን ተናገሪ አንዴ እንዴ ተናገሪ አትናገሪም ወይ እኔ ላይ ያርክሽው እያንዳንዷን ነገር ተናገሪ ንገሪው በቃ ንገሪውና የጅሽ እኮ የምታውቂውን ነገር ተናገሪ አይ ይገልኛል ንገሪው ተናገሪ ትነግሪዋለሽ ንገሪው እያንዳንዷን እሺ ተናገሪ እሺ ይኸውልሽ ይገልኛል እኔ ደህንነትሽ የተጠበቀ ቦታ ወስድሻለሁ ማንም አንቺን አያገኝሽም እኔ ቃል እገባልሻለሁ አንቺን ጠብቅሻለሁ ግን የደበቃችሁትን ነገር ተናገሪ ማለት ይኸውልሽ እኔ ከዚህ በላይ ከወንጀለኛ ጋር መደራደር አልችልም ከጀርባ የሆነ ነገር ያደረጋችሁ እንዳለ ግልጽ እሱ ምንድነው ለምንድነው ይሄ ሁሉ ነገር የምታደርጉት ማን ናችሁ ሌላው ማንነታችሁ ማን ነው ምንድናችሁ አይደለም ይሰማል ያውቃል ማንንም አይሰማም አልኩሽ እኮ አሁንም እሺ ተናገሪ እነግርሃለሁ እኮ አይ እኔ ከዚህ በላይ መጠበቅ አልችልም ይበቃኛል ስራ ያለብኝ ሰው ነኝ ስለዚህ ይሄንን ጥዬ ልሄድ ነው እኔም ልሄዳ ትምህርት ቤት ሳይሆን ፖሊስ ጣቢያ ነው የምንሄደው ለነሱ ሰጥሻለሁ ለነሱ ያናዝ የምን ፖሊስ ጣቢያ እዛ ራሳቸው ይመረምሩሻል ስለዚህ ብትሄጂ ነው ይሻላል አይ አይናገራለሁ ተነሽ በቃ ተነሽ አልቻለም ሁሉንም እውነት እንነግራለን የምር እሺ ተናገሪ እኔ እሱ ምንድነው እሱ እኮ ምንድነው አትናገሪም ወይ እናገራለሁ እኮ እሱ እሱ ቆይ ቁጭ ብላለች አልቀመጥም ተናገሪ የምትናገሪ ከሆነ ይገልኛል እውነት ይገልኛል በቃ ከሱ የምታስፈልጠኝ ብቻ ከሆነ ነገር እነግራለሁ አሁንስ ትዕግስቴን እየተፈታተንሽ እኮ ይገልኛል ከውቅ ይገልኛል ማንንም አይገልሽም እኛ እንጠብቅሻለን እንዴ ህግ ባለበት ሀገር እሱ ማንንም ማናችን ይገልሽ
አጣቀውም ሲጋ ቁጭ ብሎ እሺ ስለዚህ በቃ ያውልሽ ፖሊስ ጣቢያን ሄዳለን እነሱ ይጠብቁሻል እዛው ተናግራለሁ ግን አይ ፖሊስ ጣቢያ ለምን ይላንተ እሱ ይነግራሉ ችግር የለውም ከተናገርሽ እናገራለሁ እሺ ምንድነው አምላኬ ወይ ማለት በቃ አባቴ አይደለም ምን ድሮ ማውቀው ነበር ስለዚህ እስካሁን ድረስ እንጀራ እንትና አባቴ ነው ያደራ ምናምን ውስጥ የነበረ ውሸት ነው ማለት ነው ያደራ አባት ምናምን ወንድም ሄኖክ ዳንኤል ምናምን የሚባል ነገር የለም ማለት ዳንኤልም ሄኖክም ሁለቱም ስሙ አይደለም ሲጀመር ሁለቱንም ለሌላ ነገር የሚጠቀምበት ስም ነው እኔ አልገባኝም ምን ማለት ነው ይሄ ትክክለኛ ስሙ ቢኒያም ነው ምን ጭራሽ ሌላ ሶስተኛ ማንነትም አለው ማለት ነው ሄኖክን ከዚህ በፊት ሌላ ቦታ የሆነ ስራ የሰራንበት ነው እሷ ደግሞ ስንመጣ በቃ ወይኔ ጉዴታ አስገድሉኛላችሁ ግን እናንተ ስለዚህ የሁሉ ነገር ውሸት ነበር ማጭበርበሪያ ነበር ማለት ከዚህ በኋላ ሌላ ሰዎች ጋር እንደዚህ በቃ ለኛ ቋሚ ስራችን ነው ምን ማለት ነው ቋሚ ስራችን ነው ከዚህ በፊት ሌላ ማለት ያውልሽ ተረጋግተሽ ተናገር እሺ ይበቃሻል በቃ ተረጋጊ እና ተናገሪ የምትናገሪው እኮ ሌላ ሰዎች ጋር እንደዚህ ስንሄድ ልጁ ሆኜ እዛን የተጠቀመበት ስም ነበረ ሄኖክ እንጂ የአባቴ ስም እኔ ሲጀመር እኔ ጎዳና ላይ ነው ያደርኩት አባቴንም እናቴንም ማንንም አላውቅም ጎዳና ላይ ነው ያደርኩት ከሱ ጋር ደግሞ የተዋወቅን እንደቀልድ ነው በቃ ያው የጎዳና ልጅ ላይፍ ታውቀው የለ ዝም ብሎ በቃ ማስቲሽ ምናምን ነገር እየሳብኩኝ ማማዬ የሆነ ነገር አብረን እንስራ ምናምን አሪፍ ማለት ታገኝበታለሽ ምናምን ሲለኝ በቃ ፒስ ነው ምናምን ብየገቡበት ነገር ነው እንጂ ምንም ማውቀው ነገር የለም ከዛ በቃ ጫት ቤት ምናምን እንደቃለና በርጫችንን ምናምን እየበላን ብቻ አላውቅም እንጂ የሆነ ቦታ እንደዚህ ያስገብተኝ ልጄ ናት ምናምን ብሎ የሆነ ነገር አሰራኝ እንጂ ከነ የመረኔ ምንም ማረፈው ነገር የለም አሁን ግን እኔ ፖሊስ ምናምን ነገር እኔ ያውልሽ አሁንም ያደረጋችኋትን ነገር ያንዳንዷን ነገር በዝርዝር ካልነገርሽኝ ቀጥታ ፖሊስ ጣቢያ ነሽ የምሄደው እኮ በቃ ሌላ ቦታ ገብተን እኮ ብዙ ነገር አድርገናል ግን ብር ምናምን ነገር ይዞ ወጣ የሱ ትንሽዬ ብር ከዛ ይመጣ ነው ከዛ ግን በመሃል በቃ ስንግባባ ፍቅረኛ በቃ ተመቻቸን ማለት ፍቅረኛ እንደዛ ነገር እኔና እሱ አቦ በቃ ፍቅረኛሞች ነን ስለዚህ ስንት ማንነት ነው ፍቅረኛሞች ነን ፍቅረኛሞች ነን ጭራሽ ቤቴ ልጄ ናት ብሎ አምጥቶ ጭራሽ በላይ ላይ መማቅ ስለዚህ ሁለታችሁ እስካሁን የማጭበርበሪያችሁ ሁለታችሁ ፍቅረኛሞች ናችሁ ማለት ነው ፍቅረኛሞች ነን በቃ ግን እሷ ቤት በጣም ትወደኛለች ምናምን ነገር አብረን ዩኒቨርሲቲ አብሬያት ነው የተማርኩት ምናምን ነገር ስላንቺ አታውቅ ስለዚህ በቃ ልጄ ናት ብዬ ባስገባም በዛ ላይ አልወለድንም አለኝ ተናገር እየጠበቅኩሽ ነው አልወለድንም አለመውለዳችን ደግሞ ለኔ ጥሩ ምክንያት ነው ምናምን በዛ ላይ ደግሞ የምር እሷ መውለድ ስለማችል እንደሆነ ነው እሱ እንዲያሳመናት እሷ ግን አይደለም ማለት ታዲያ ምንድነው ምንድነው ይሄንና ደብቃችሁ እየኖራችሁ ማለት ከሷ ምንም አይነት ዘር ማግኘት አይፈልግም አንደኛ እሱ መውለድ አይችልም ሳይሆን እንትን ወይኔ አይደለም ያውልሽ መቁነጥነቱን ታይና በስነ ስርዓት ተናገሪ በቃ እኔ ሀብቷን ብቻ ነው ማግኘት የምፈልገው ስለምን የሚጠቀማቸው ነገሮች አሉ ከሷ ብዙ አንቺ መውለድ እንደማችል አይነት ሀሳብ ብዙ የሚጠቀማቸው ነገሮች አሉ ማለት ዶክተር ስለዚህ ዶክተር ማለት ተባባሪ ማላችሁ ማለት ነው ዶክተራችን አያውቅም ማውቅ ሳይሆን ወይኔ ጉዴ ይገለኛል ዛሬ ግን አስገደላችሁኝ በቃ አስገደላችሁኝ ላይፌን ነው በቃ ማንም አይገልሽም ስለዚህ የቀረውንም ነገር ሁሉንም ነገር ከዛ በቃ እንጂ እሷ እስከዛሬ ድረስ መውለድ እንደማችል ምናምን ነው የምታስበው እሱም እንደዛ ብሎ ነው በቃ በዘር በልጅ አልተባረኩ ምናምን ነው ሁሌ የምትለው እንጂ መውለድ ትችላለች እሺ ቆይ ቢኒያም ማለት ሄኖክ አላችሁ ዳንኤል አላችሁ
ቢኒያም ደግሞ የትኛው ማንነቱ ነው እኔ ከኔ ጋር ትክክለኛው ማንነቱ በቢኒያም ነው የታወቅነው ማቀው በቢኒያም ነው ትክክለኛ ስሙ ግን በቃ ስራችን ስለሆነ ሁሉም ቦታ ስንገባ የተለያየ ስም ነው የምንጠቀመው ለዛ ነው እንጂ እኔ ራሄል አይደለም ስም ሲጀመር ራሄል አይደለም እኔ ራሄል አይደለም አንቺ ሌላ ስም አለሽ እኔ ሲጀመር ነገርኩ ጎዳና ላይ ያደግኩት ሲጀመር ነው ልጅነቴን የሚማቀው ሳኔ ጎዳና ልጅ ደግሞ ለራሱ ነው ስም ያወጣ የተመቸኝን ዝም ብዬ በቃ ቢታኒያ ነበር የሚመችኝ ቢታኒያ ብዬ ነበር የምጠራው በቃ በዛ ቤት ግን በቢታኒያ ስለሚያውቁኝ ምናምን እሱ ጋር ስንመጣ ቀየር እናርጎ ምናምን ሲለኝ ራሄል ምናምን አልኩት እንጂ እኔ አላውቅም በቃ ቆይስ እስከዛሬ አብራችሁ ምን አድርጋችኋል ምን አይነት ወንጀሎች ፈጽማችኋል አይደለም በቃ ወንጀል ነው እንዴ ለካ አይ ጽድቅ ነው ተናገሪ ይኸውልሽ እስካሁን የዘረዘረሻቸው ነገሮች አሉ የቀራውንም በሙሉ ተናገሪ ይኸውልሽ ማልቀስ ከኔ ያስጠልሽ ከእውነቱ ያስጠልሽ እኔ ለካ ወንጀል አዛቢት ገባን ልጁ ነኝ በቃ ሁሌ ልጁ ነው የሚያደርገኝ በዛ ላይ ደግሞ የሚቀርባቸው ሴቶች ያምኑታል ልጁ እንደሆንኩኝ መጀመሪያ ሲቀርባቸው በጣም በፍቅር ስለሆነ ከዛ ከትንሽ ጊዜ በኋላ ነው ባህሪውን የሚቀየረው ያ ደግሞ በቃ አስበንበት የምንገባው ነገር ነው ከዚህ ስንወጣ ደግሞ ላይብራሪ ምናምን ትምህርትም ተምሬ አላውቅም ከሷ ለትምህርት ቤት ክፍያ ብሎ የሚቀበላትን ብር እኛ በአቡ በቃ በርጫ ቤት ምናምን ነገር ነው የምናሳልፈው እንዴ እኔ መጽሐፍ ምናምን ነገር አላውቅም በቃ ከሱ ጋር ወጣን ባዬ ምናምን እንጂ አረ አይደለም እኮ ግን ወንጀል ነገርኩ እኮ በቃ ለምንድን ነው ማጥቶኛው እንዴ ቆይ ተጫወታችሁብኝ በህይወቴ ነው ቀለዳችሁ ተጫወት እንደዚህ ደግሞ ተረጋጋ ዞር በል በህይወቴ ነው ተጫወታችሁ ልቀቀኝ ተረጋጋ ይኸውልሽ በህይወቴ እኮ ነው ቀለዱት እንዴት ብዬ ልረጋጋ ገባኝ ግን በህይወቴ በእድሜ ነው ቀለዳችሁብኝ ይኸውልሽ ገብቶኛል ግን አሁን መረጋጋት ነው ያለብሽ ምክንያቱም ይሄ ሁሉ ነገር ቀድመሽ ማወቅሽ ራሱ ጥሩ ነገር ነው ስለዚህ ቁጭ በይ ይኸውልሽ ተረጋጋ ስለዚህ አሁን ሁላችሁንም ማለት ነው አቡ በቃ ነገርኩ አይደል እንዴ ከዚህ በላይ ምንድነው የምትፈልገው ገና ብዙ ያልነገርሽ ነገር አለ ተከታተይ በቃ ነገርኩ እንዴ አነጋገርሽን አስተካክሊ ሌላ ያልነገርሽ ነገር አለ ምንም የለም በቃ ሌላ ቤትም እንደዚህ ይሰራ ነበር ግን በቃ ብዙ ቦታዎች አልተሳኩልንም አንድ ቦታ ሄኖክ ምናምን በሚለው በሰማው ስም ግን በዛ ተሳክቶልን ነበር ትንሽ መለይዙ እዚህ መጣ ምናምን በቃ እሷ ደግሞ የሱ ያለው ብር እሱ ነው በቃ ለዛ ነው የሷን ብር ምናምን ስለሚፈልግ ነው እንጂ የለም ነገርኩ በቃ አራኒን ተፋቱኝ እኔ ምንም ማውቀው ነገር የለም እሱ እንዴ መፋታት ቢባል ነገር የለም እስኪ በእንደዚህ አይነት መንገድ እስከዛሬ የዘረፋቸዋቸው ምን ናቸው በቃ አንድ ቦታ ምናምን ነው ይሳካልን ከዛ በፊት ከሌላ ልጅ ጋር እንደሚሰራ ነው ነገረኝ እኔን ሳያቀኝ በፊት ማለት ነው ከዛ በቃ ልጅቷ የሌለ ሙዱ አይከይፍ ምናምን ነገር አልተመቸችኝም በዛ ላይ በቃ ደስ አትልም አችልበት ምናምን አስበላች ተይዤ ነበር ምናምን ግን በቃ ይዘውኝ ነበር ፖሊሶችን በመላ ምናምን ነገር ፋታቸዋለሁ ብዬ ተፋቷቸው ምናምን አለኝ እኔ አላውቅም በቃ ካንቺ ጋር እንስራ ምናምን ሲለኝ በቃ እኔም በጊዜው በጣም ነበር የሸጠረኝና እኔ ኧረ በቃ ፍቱኛ አቡን እያስጠላኝ ነው እንዴ አርፈሽ ተቀመጭ ስለዚህ አሁን የተናገርሽው ነገር ደግሞ ከሷ አንደበት እንሰማለን ማለት ነው አይ ነግራችሁ አንድ አስገቡልኝ ገገማ ነው በቃ እኔ ታስገድሉኛላችሁ ገገማ ነገር ነው ከተገደልሽም በሰራሽው ስራ ነው ስለዚህ ስርዓት ያዥ እና ታዲያ እዚህ ጋር ማንንም ምንም አያረግሽም አርፈሽ ተቀመጭ ስለዚህ እስካሁን ያደረግሽው ነገር በሙሉ የሚያስጠይቅ ነው ተረዳሽኝ አርፈሽ ቁጭ በይ አርፈሽ አንድ አስገቡልኝ ቁጭ በይ ምንድነው ምን እንደሆነማ አንተ ንገረን እሺ ምንድነው ስንት ነገር አብረን እንዳላሳለፍን እኔ ላይ እንደዚህ ታረጋለህ እውነቴን እንኳን አልጠብቅም እድሜን የበላችሁት ጊዜን የተጫወታችሁ ምን ብለሽ ነው ወይ ምን አሁንም ልትሸፍን እየሞከርክ ነው እኔ ምንም አልልም ፈጣሪ ይቅጣችሁ ሁለታችሁ እንዴ ምንድነው የተፈጠረው ነገር የተፈጠረው ነገርማ አንተ ነው የምታውቀው ምክንያቱም ብዙ ማናቃቸውን ነገር ከራሄል ሰምተናል ስሟ ማን እንደሆነ አላውቅም ራሄል ብዙ ስም እንዳላት አንተ ምን ብለሻቸው ነው
ምን ተናግረሽ ምን ተናግረሽ ምን ተናግረሽ ቁጭ በል ያውለ ምንድነው ምን ልትሆን ነው ላውራት ነው ምን ብለሻቸው ነው አንቺ ልታወራት ሰው ለመደባት ነው መደብደብ ለምዳል ያውለ ቢኒያም ዳንኤል ሄኖክ ይሁሉ ስም ያንተ ነው እሷ ደግሞ ያደራ ልጅ ሳትሆን ማናት እስኪ አንተ ንገር አንቺ ውሻ እንደዚህ ዘርበል አሁን ያሳለፈው የተነጋገሩት ነገር ያው ሁሉ ነገር ያሳላችሁ ብዙ ቅዶች እንዳሉን ያወቀ እዚህ ልጅ ላይ እንዴት እንደዚህ ትጫወትባታለህ ምንድነው ማለት ተጫወትኩት ነገር አለ ልጅቷ መውለድ እንደማችል አትችልም እኮ ለቀቀኝ ማን ስለሆንክ አንተ ሲጀምርልኝ ነው ሰማኛለህ ይኸውልህ ይበቃል ቁጭ በልሽ እንዴት እንደዚህ ታደርጋለህ አንተ አደገኛ የተደራጀ ማፊያ እንደሆንክ መረጃዎች በሙሉ ወደ አንተ ነው ይሄ ደግሞ ልጆችን የጎዳና ሴቶችን ገንዘብ ታገኛላችሁ በሚል ሰበብ እየሰበሰብክ ልጄናት ምናምን እያልክ ገንዘብ መሰብሰብ ያደርጋቸዋል ይሄ ደግሞ ትልቅ ወንጀል ነው ይሄን ደግሞ ራሄልም አብራህ የወንጀል ተባባሪ ናት ማለት ነው ራሄል ልጅ ነች ቀደም ነገርኩ አሁን እንኳን አታምንም አሁን እንኳን እውነቱን አነግረው አሁን እንኳን እውነቱን የወንድሜ ያደራ ልጅ ነች ራሄል የወንድምሽ ያደራ ልጅ ነች ነኝ እንዴ አንቺ አሁን እዚህ ጋር የምታወሪው ሌላ ለምን እውነቱን አትናገሪም በቃ ወደ አይደለም ምን ያደራልሽ ነው እንዴ ያውሉ ተረጋጋዩ ይበቃ አይበቃም ምንድነው አይበቃም ወይ ይሁሉ ሸታ ያውሉ ቅዳችን ያውሉ ያሰብነው ነገር በሙሉ ለቀቀኝ አንተ ማን ወረደ እንዳነከ ይበቃ ከዚህ በኋላ እንድትዋሽ ምንም አልፈቅድልህ በቃ እውነታውን ከሚገባው በላይ ተረድቻለሁ ስለዚህ አንተንም ግብረ አበረህንም ወደ ፖሊስ ጣቢያችሁ ይላል ምን አለ ምን ነው ምን ያን ፖሊስ ጣቢያ ነው በቃ ተነሽ አራኒ ሁሉንም ተነሽ ሁለት ቀጥ እንግዲህ ዛሬ የዘመናዊን ጉዳይ ይዘን መተናል እንግዲህ ከተወሰኑ ቀናት በኋላ እንግዲህ ዛሬ ወደ እሷ ቤት ብቅ ብለናል እሱም ደግሞ ያለንበትን ሁኔታ እንደዚሁም ነገሮች በምን ያህል መንገድ እየሄዱ እንዳለ ለሷ ግልጽ ለማድረግና እንግዲህ እሷም ያለችበት ሁኔታ ለመጠየቅ ነው እዚህ የተገኘነው እንግዲህ ውድ ተመልካቾቻችን ያው ሁለቱ እሷን ሲበድሏት የነበሩ ሁለት አካላት እንግዲህ በህግ ቁጥጥር ስር ናቸው ነገሮች እንግዲህ በመረጃ ተደራጅተው እንግዲህ አሁንም ፍርድ ቤት ጉዳዩን ይዞታል አሁንም እሷ እንዴት እንደሆነች ለመጠየቅ ነው እዚህ የተገኘ ነው እንግዲህ አብራችን ቆዩ ከሷ ጋር የሚኖረኝ ቆይታ ሰላም ነቲ ሰላም እንዴት ነህ አለን እንግዲህ ያው ከባለፈው በኋላ ለመጀመሪያ ጊዜ ነው የተገናኘ ነው እስኪ አሁን ያለሽበት ሁኔታ እንዴት ነው እንግዲህ ያለውበት ሁኔታ እውነት ለመናገር በጣም ተጎድቻለሁ እንደውም ቀን እየሄደ በመጣ ቁጥር እነሱ ሲያደርጉብኝ የነበረው ነገር በጣም እየተሰማኝ ነው ምክንያቱም በጣም ጥሩ ጊዜዎችን እንደነገርኩ ከሱ ጋር በጣም ብዙ አመት ነው አብሬ ያሳለፍኩት ግማሽ ህይወቴ ማለት ይቻላል አብረን ያሳለፍነውና ግማሽ ህይወት ደግሞ የኖርኮ ህይወት ውሸት እንደሆነ ስታስብ በጣም ትልቅ የሳይኮሎጂ ጉዳት ነው የደረሰብኝ በእውነቱ በጣም ጥሩ ሁኔታ ላይ አይደለም ያለው ስቲል ግን በቃ ያው እናንተም ፈጣሪ አክብራችሁ ችግሬ እንደ ችግራችሁ አይታችሁ መፍትሄ እንዳገኝ አድርጋችሁኛል በዛም ነገር አመሰግናችኋለሁ እና ቢያንስ ከዚህ በኋላ ያለው ህይወቴ ተስተካከለ ይሆናል ብዬ አስባለሁ ያው ሰዎችን ለማመን ብቸገርም በቃ ከባድ ቢሆንም ግን ከዚህ በኋላ ያለው ህይወቴ ጥሩ ይሆናል ብዬ አስባለሁ አዎ ያው አንቺ ላይ የሆኑት ነገሮች በሙሉ በጣም ከባድ ነበሩ ለማመን ለጆሮ ለመስማትም በጣም ይከብድ ነው ይሄን ያላመ ታውቃለህ የምትይው ሰው እንግዲህ ሌላ ማንነት ኖሮት በተለይ ደግሞ እንደዚህ አይነት ወንጀሎችን ተከታታይ እየሰራ ሰው መሆኑ ላንቺ ምን ያህል መጥፎ ስሜት እንደሚፈጥርብሽ ለመረዳት ያን ያህል ከባድ አይደለም እንግዲህ አሁንም ያንን ጉዳይ እንግዲህ በቅርበት እየተከታተልነው ነው የኛ ክሩ አባላት በፍርድ ቤት እንግዲህ ጉዳዩን እየተከታተሉት ነው በጣም ተደራራቢ ወንጀሎች ነው የሰሩት እንግዲህ ሁለቱም በዛ ደግሞ ህግ ይጠይቃቸዋል
አንቺ ግን ያው መጀመሪያ ቀን ስትነግሪን እንደነበረው በህይወትሽ መጠራጠርሽ አሁን ላይ ልክ እንደሆነ ተረድተናል። እንግዲህ በህይወታችን ላይ በምንኖርበት ጊዜ ላይ ነገሮችን በይሆናልም ባይሆንም ማሰብ የተሻለው አማራጭ እንደሆነና ሁልጊዜ ነገሮችን ጥግ ድረስ ሙሉ ለሙሉ ከማመን አንዳንዴ ነገሮችን በተለየ መንገድ ለመረዳት መሞከር ጥሩ ነው ብዬ አስባለሁ። አንቺም እንግዲህ ስለተባበርሽን ህይወትሽን እውነታውን ግልጽ አድርገን እንድናሳይሽ ነገሮችን እድሎችን ስለሰጠሽ እናመሰግናለን። ከዚህ በኋላም ካንቺ ጎን ነን። አንቺም ጠንካራ ሆነሽ ከዚህ በኋላ ህይወትሽን ካንዱ ስህተት እንደገና የሚቀጥለውን ደግሞ ማስተካከል እንዳድልሽ እንግዲህ እንድትረጅን እንፈልጋለን ማለት ነው። መልካም ጊዜ። አመሰግናለሁ። እንግዲህ ውድ ተመልካቾቻችን የነበረን ቆይታ ይሄን ነበረ። በዚህ ታሪክ እንግዲህ ብዙ ነገር እንደተማራችሁ ብዙ ነገር እንደጨበጣችሁ እንረዳለን። ምክንያቱም ሁልጊዜም ሰዎች አብረውን ሲኖሩ መጥፎም እንደገና ደግሞ ሌላም ጎን ሊኖረው ይችላል። ሁሉንም በሰላም መረዳት ወይም ደግሞ አንዳንድን እንዳመጣጣቸው ነገሮችን በአንድ አይነት መንገድ ብቻ መረዳት ትክክል እንዳልሆነ ከዚህ ህይወት ተምረናል። እንግዲህ ከዚህ በኋላ ስላለን ቆይታ እንግዲህ ሌሎች አዳዲስ ታሪኮች ይዘን መተን ከነዛ አዳዲስ ነገሮችን ጥሩ ነገር እንድትማሩ እናደርጋለን። እስከዛው ድረስ ሰላም ቆዩ።